የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ዘመናዊ መኖሪያ ቤቶችን ከ8 በላይ በሆኑ ሳይቶች ላይ በተመጣጣኝ ዋጋ በማስረከብ የሚታወቀው ቴምር ሪል ስቴት ሳር ቤት፣ አዋሪና ፒያሳ ላይ ከ15 እስከ 35 በመቶ የሚደርስ ልዩ ቅናሽ አዘጋጅቷል። ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮችን ከ20% ወይም ከ1.7 ሚሊዮን ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት ይሆኑ ይላቸዋል። ይህን አጋጣሚ በመጠቀም 100% ለምትከፍሉ ደንበኞቻችን በብር እስከ 5.9 ሚሊዮን ብር ሙሉ ቅናሽ ተጠቃሚ መሆን ትችላላችሁ። እንዲሁም ከ30% ጀምሮ ስትከፍሉ ከ15 እስከ 25% ድረስ ቅናሽ አድርገን ይዘንላችሁ ቀርበናል። ለበለጠ መረጃ 0974 60 7676 ይደውሉ። ቴምር ፕሮፐርቲስ። ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ቅዳሜ ታህሳስ 25 2018 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የዛሬውን መርሃ ግብር ይህንሆ ይጀምራል። በራሴና በባለቤቴ ስም ሁላችሁንም ሰላም አልናችሁ። ሰላም ናችሁ? እንዴት ናችሁ? ዛሬ እንግዲህ ለኦርቶዶክስ ተዋሕዶ እምነት ተከታዮች ዛሬ የጻድቁ አባታችን የቅዱስ ዮሴፍ ለተቀኑ ነው። እንኳን ለጻድቁ አባታችን ለቅዱስ ዮሴፍ ለተወራዊ በዓል አደረሳችሁ። በዛሬው ቀን የሚዘከሩ ቅዱሳን በሙሉ በረከታቸው ከኔም ከናንተ ጋርም ከቤተሰቦቻችን ከሀገራችን ከወገኖቻችን ጋር ሁሉ ይሁን። ወገኖቼ እንግዲህ ተመልሰን መተናል ነው የሚባለው። ከሌሊት ፕሮግራም በኋላ ነው ዛሬ የተገናኘ ነው። እግዚአብሔር የተመሰገነ ይሁን። መሰባሰባችንን ሕያው እግዚአብሔር ይባርክልን፣ የምንማማርበት ያደርግልን። እንግዲህ 2026 በጣም ጠብቁት፣ ብዙ ነገር ይፈጠራል ብለን ስንነጋገር ነበርና አሁን ገና ከመጀመሩ በጣም የሚደንቁ ነገሮች በዓለማችን እየተፈጠሩ ነው። እንደውም ጊዜ ቢኖር በጣም ብዙ ነገሮች ማየት እንችል ነበር፣ ግን እግዚአብሔር እንደፈቀደ ምናየም ይሆናል። ለማንኛውም ዛሬ ግን በዚህ በበራሪ ወረቀቱ እንዳገኛችሁት ቬኔዙዌላ አሁን ልትመዘበር ነው በሚል ይሆናል እንግዲህ ቆይታ የምናደርገው። ህዝቡ ግን እየጨፈረ ነው። የ475ኛ መርሃ ግብራችን ነው። እግዚአብሔር የተመሰገነ ይሁን ለዚህ ላደረሰን። ለማንኛውም ቀጥታ ወደ መርሃ ግብሩ ነው ወስዳችሁ ሁላችሁንም ሰላም ብያለሁ። ከሁሉም ሃይማኖት ያላችሁ የኤሶፕ ኢትዮጵያ ቤተሰቦች በመላው ዓለም የምትኖሩ ኢትዮጵያውያን፣ ኤርትራውያን እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ። እንግዲህ በትናንትናው ሌሊት የተፈጠረ ወደ የዓለማችን ዜናዎች የዘገቡት ዜና ነው። እስካሁን ድረስ አልቆመም። ሰዎች በጣም በሚገርም ሁኔታ በሁሉም የሶሻል ሚዲያ ኦልሞስት እንደውም ዲስከስ እያደረጉበት ነው፣ እየተወያዩ ነው። ከትንሽ እስከ ትልቅ፣ ከደቂቅ እስከ ከደቂቅ እስከ ሊቅ በሙሉ እየተነጋገረበት ያለው ጉዳይ ነው። ዜናው ምንድነው? እንግዲህ አሜሪካ በቬኔዙዌላ በሌሊት ገብታ እንግዲህ ሚሊተሪ ስትራይክ አድርጋ ማለት ነው ወደ የቬኔዙዌላን መሪ ይህንን ሙዱሮ የሚባለውን ሰውዬ እሱን ከነ ባለቤቱ ካፕቸር አድርገው ይዘው ወደ አሜሪካ ወደ ኒውዮርክ እንደወሰዳቸው እንግዲህ የዓለም ዜናዎች እየዘገቡ ይገኛሉ። US launches military strikes on Venezuela. Trump says Maduro captured and flown out of the country. ይሄ እንግዲህ በጣም የሚገርም ነው። አንድ ሉዓላዊ የሆነ ሶቨሬን የሆነ ካንትሪ በምንም መፈለገው መንገድ ሀገሩን ያስተዳድር፣ ግን የሌላ ሀገር መንግስት ደግሞ እንግዲህ የዩናይትድ ኔሽን የተባበሩት መንግስታትን ግጥሶ ገብቶ መሪውን ማለት ነው ከመኖሪያ ቤቱ ከነ ባለቤቱ
አፍኖ ይዞ ወደ ራሱ ሀገር ሲወስድና ለፍርድ አቀርባለሁ ሲል ይሄ ምናልባት በአይነቱ የተለየ ነው ብለን የምንቆጥረው ክስተት ነው። እንግዲህ እንደ መንደርደሪያ እንዲሆነን ቬኔዙዌላ እንግዲህ ሙሉ ስሟ ቦሊቬሪያን ሪፐብሊክ ኦፍ ቬኔዙዌላ ነው የምትባለው። በፊት በስፔን ኮሎኒ የነበረች በስፔን ቀኝ ግዛት የተገዛች ሀገር ነች እና ወደ 29 በአሁኑ በዘመኑ አሁን ሲቆጠር ወደ 29 ሚሊዮን ህዝብ ይኖርባታል እና እንግዲህ የሳውዝ አሜሪካ ምድር መሆኑ አሜሪካ ያው ኖርዝ አሜሪካ ነው። ቦሊቪያ ደግሞ ቬኔዙዌላ ደግሞ እንግዲህ የሳውዙን ፓርቲ የደቡቡ አሜሪካ ግዛት ውስጥ የምትገኝ አገር ነች እና እንግዲህ ከስፔን ቀኝ ግዛት ከተላቀቀች በኋላ የራሷን መንግስታቶች እንግዲህ ይዛ ስትመራ እስካሁን ድረስ ቆይታለች። እንግዲህ የሚያዋስኗት አገሮች የካሪቢያን ሲ አለ፣ አትላንቲክ ኦሽን አለ፣ ኦን ዘ ዌስት ኦፍ ኮሎምቢያ ብራዚል፣ ኦን ዘ ሳውዝ ቱኒዳድ እና ቶቤጎ፣ በሰሜን ደግሞ በሰሜን ምስራቅ እንደገና ደግሞ ጉዋና እና ቬኔዙዌላ ጉዋና ናቸው። እንግዲህ ወደ 23 ስቴቶች አሏት ቬኔዙዌላ 23 እንትኖች አሏ። ዋናው ከተማ ካራካስ ይባላል። እንግዲህ ይሄ ነው ለመንደርደሪያ እንደው እንዲሆንን ቬኔዙዌላ ምንድነች የሚለውን ለማየት። ታዲያ ይሄ ዜና እንግዲህ የቬኔዙዌላ መሪ ከባለቤቱ ጋር ካፕቸር ተደረገ የሚለውን አንድ ጋዜጣ ሳይሆን በመላው ዓለም ጋዜጣ ሁሉም እየዘገበ ነው ያለው። ይኸው እንግዲህ ባለቤቱ የምታዩት ናት። ቢቢሲም ዘግቦታልና እንግዲህ ዋት ዊ ኖ ሶ ፋር ብሎ ስለ ሙዱሮና ስለ ዋይፉ ስለ ሚስቱና ስለ ሙዱሮ ያላቸውን እንግዲህ ዜና እየዘገቡ ይገኛሉ። ይኸው አልጀዚራም ዘግቦታል። ትራምፕ ሴስ ቬኔዙዌላስ ሙዱሮ ቢንግ ቴክን ቱ ኒውዮርክ፣ ወደ ኒውዮርክ አሜሪካ። በምን ቻርጅ በምን ክስ ሲባል እንግዲህ ኢንዲሰንትመንት ማለት ያው በህግ ትርጉሙ ፎርማል ቻርጅ ነው ተከሷል። እና ይህ እንግዲህ ክሱ አሜሪካ በድራግ ትራፊኪንግ እንደ ተራ ድራግ ነጋዴ አድርጋም ቆጥረዋለች። ህዝቡን በደንብ አያስተዳድርም፣ ኮራፕት ነው፣ ቴሮሪስት ነው ምናምን ብላለች። እና ይሄን እነኝን እንግዲህ ህጎች እነኝን ቻርጆች እነኝን ክሶች ፌስ ለማድረግ ወደ አሜሪካ ኒውዮርክ ተወስደዋል ማለት ነው። እና ሲሪየስ ክራይም ነው። ኢንዲስትመንት ኦፍ ኮንስፓይር አድርጓል በአሜሪካ ህዝብና መንግስት ላይ ተነሳስቷል። ምክንያቱም ድራግ ከነኚህ ከድራግ እንትኖች ጋር ሎርዶች ጋር በመተባበር ወደ አሜሪካ ለዘመናት ሲያስገባ የነበረ እንግዲህ ያው የቬኔዙዌላ መንግስት እንዳለ ከሱ በፊትም የነበረው ነው ሁጎ ሼቬዝም ሌሎቹ ማለት ነው። ከዛም በፊትም የነበሩ ሲያደርጉ ነበር እኛ በቅቶናል ምናምንና በሚል ነው ቻርጁ። እንግዲህ ብዙ ሀገሮች አሉ አሁን በጣም እንግዲህ ዲክቴተር የሆኑ ህዝባቸው ላይ በሌላም እንግዲህ ወንጀሎች ህዝቡ የተማረረባቸው የሀገሩ ህዝብ የተማረረባቸው መንግስታት አሉ። ግን አሁን የአሜሪካ መንግስት የትራምፕ መንግስት አሁን ትኩረቱ የሳበው ቬኔዙዌላ ነው። አይ ለቬኔዙዌላ ህዝብ እኔ በጣም ቆርቆሮኛል። እንዴት ለምን የቬኔዙዌላ ህዝብ እንደዚህ መቸገር የለበትም በማለት ማለት ነው እንግዲህ ይህንን እርምጃ ወስዷል ማለት ነው። አጃብ የሚያሰኝ ነው። ለማንኛውም የቬኔዙዌላ ህዝብ ግን ይሄ በሌሊት ከሆነ በኋላ ከጠዋት ጀምሮ የቬኔዙዌላ ህዝብ ወደ አደባባይ ወጥቶ ወደ ካራካስ ዋና ከተማ ማለት ነው ወጥቶ ሴሌብሬት እያደረገ ነው። እንግዲህ የነ ጆርጅ ሶሮስ ጉዳይ ከዚህ ጀርባ ነው ገንዘብም ትንሽ እየተከፈለው እንዲጨፍርም ማስደረግ ይቻላል። ሁሉም እንደዛ ነው እያልኩ አይደለም። ግን ለማንኛውም በሚመስል ሁኔታ ምክንያቱም ይህንን ነገር አያውቁም እንዴ ህዝቡ ብለን እንድንጠይቅ የሚያደርገንን ነገርም ቀጥለን የምናየው ይሆናል። ለማንኛውም ህዝቡ ሴሌብሬት እያደረገ ያለበትን ቢቢሲም ተመልከቱ፣ ህዝቡ እንዴት ደስ እንዳለው ብሎ ዘግቧል። እና ትዝ ይላችኋል ኢራቅ ቴክኦቨር በምትደረግበት ጊዜ አፍጋኒስታን ቴክኦቨር በሚያደርጉበት ጊዜ ያው ህዝቡ ሲጨፍር ጺማቸውን ለዘመናት እንግዲህ በሙስሊም እምነት ጺማቸውን ያሳደጉ ሰዎች ጺማቸውን ሲላጩ አፍጋኒስታን they are already following our way of life እያሉ ማለት ነው የእኛን መንገድ መከተል ጀመሩ እያሉ ያኔ ሲያሳዩን በየቲቪ መስኮቱ ትዝ ይላቸዋል። አሁንም ያው ተመሳሳይ እንግዲህ ያው ሬቶሪክ ነው እየተሰማ ያለው። እስኪ እናያቸው። ለማንኛውም
Opponents, but we are not getting the sense that there are huge numbers out on the streets and huge celebrations. Certainly, this is a nuanced and complex picture, of course. Well, Vanessa Neumann is the former advisor to Venezuelan opposition leader Juan Guaido. She says these strikes by the US are because the Maduro regime refused to give up power. She spoke to my colleague earlier. Really, it's the restoration of democracy because Maduro was due to. እንግዲህ ሁል ጊዜ እንደዚህ አይነት ነገር በሚደረግበት ጊዜ ኦል ዘ ሰደን ያው የፕሬዚዳንቱን ወንበር መያዝ የሚፈልጉ ያው ኦፖዚሽን ሊደሮች አሉ በውጭም የሚኖሩ በተለያየ ቦታ የሚኖሩ ያው እነሱ ብቅ ብቅ ማለታቸው አይቀርም እና በጣም አሪፍ ነው ትራምፕ ትክክል ነው ያደረገው አሜሪካ መንግስት ትክክል ነው ያደረገው ይሄ እኮ ለዘመናት እኮ ህዝቡን ሲበድል የነበረ ነው ምናምን እያሉ መምጣታቸው አይቀርም እና እቺ ቬኔሳ ኒውማን የምትባለው እንግዲህ አሁን የኦፖዚሽን መሪው ማለት መንግስት በአሜሪካ መንግስት ተረድቶ ምናልባት ይሄ እንግዲህ መሪ ከወረደ በኋላ ቬኔዙዌላን እንዲቆጣጠራል ተብሎ ከመንግስቱ በተቃራኒ ቆመ የለም እሱን አድቫይዝ የምታደርግ የምትመክር ሴትዮ ነችና እንግዲህ እሷም ወጣ ያው አሜሪካኖች ልክ ናቸው ምናምን የሚለውን ተናግራለች ህዝቡ ያያችሁ እንዳይምታዩት ግን የጨፈረ ነው ታዲያ በዜናም እንግዲህ ብዙ አሁን ፎክስ ኒውስን ጨምሮ ሌሎችም ዘግቦታል እና እስኪ እነሱ ደግሞ የሚሉትን ደግሞ Breaking just now, Maduro, the president says, has been captured. Nicolas Maduro, president of Venezuela, has been captured, says President Trump. There will be a news conference at Mar-a-Lago on this at 11 a.m. Eastern time. Let me read you the full statement from the president. Quote, the United States of America has successfully carried out a large-scale strike against Venezuela and its leader, President Nicolas Maduro, who has been, along with his wife, captured and flown out of the country. This operation was done in conjunction with the U.S. law enforcement. Details to follow. There will be a news conference. ታዲያ እንግዲህ ያው ተይዘዋል በሄሊኮፕተር ወደ እንግዲህ በጦር ጀቶች ብድግ አድርገው ወስደውታል ወደ ትራንስፖርት አድርገውታል ወደ አሜሪካ ከነም ባለቤቱ ያው እንግዲህ የፍርድ ቤት ክስ መሰረታለን ብለዋል በአሜሪካ ማለት ነው እንግዲህ ይሄንን ደግሞ አንፎልድ እያደረገ ምናየው ይሆናል ማለት ነው ፎቶዎችም ተለቀዋል ያው በጃንዋሪ 3 እንግዲህ በዛሬው ሌሊት ማለት ነው ያው እንግዲህ ባለቤቱን እዚህ ጋር እንኳን ፒክቸሩ ላይ ላሳዩአትም ግን ያው ወታደሮች አሜሪካ ወታደሮች ከግራና ከቀኝ እጁን ይዘውት በጣም የሚገርም ነው እኮ በጣም የሚገርም ነገር ነው ወገኖቼ በዚያው በመኖርበት ዘመን ያንድ ሀገርን መሪ እንደዚህ በጠራራ ሌሊት ብድግ አድርጎ ይዞ መሄድ ሁሉ እንደዚህ ይቻላል ማለት ነው እና ምክንያቱን ደግሞ ዛሬ ስንመረምርና ስናየው በጣም ይገርማቸዋል እና ጋይስ ባይ ዘ ዌይ at the moment አሁን 167 ሰው ያያየን ነው በዩቲዩብ ከዛ በላይ መሆን ነበረበት እንግዲህ በጣም ብርታት ይሆነናል ለማለት ነው እና 85 ሰው ላይክ ያደረገ ነው ከዚህ በላይ ቢሆን ደግሞ መልካም ነው ለብዙዎች እንዲዳረስ ለማለት ነው ታዲያ እንግዲህ ያው ባለቤቶች መተዋትነት በዚህ በቀደም እንግዲህ አብረው ሲያዙ በወታደሮቹ ተከበው ያለበት ላይም ባያሳዩን ባለቤቱ እንግዲህ እቺ ነች ኒኮላስ እንግዲህ ፕሬዝዳንቱ የነበረ እንግዲህ አሁን ለአሜሪካ ከባለቤቱ ጋር ላይ ወደ እስር ቤት ገብተዋል ማለት ነው እንግዲህ እስኪ አንዳንድ ነገሮችን አሁን ስናይ ምንድነው ይሄ ነገር ምንድነው ከዚህ ጀርባ ያለው ነገር ምንድነው የሚለው ነገር መመርመር አለብን እንግዲህ ስለ ኒኮላስ ማዱሮ ስለ መሪው እስኪ መጀመሪያ አንዳንድ ነገሮችን እንነጋገር እንግዲህ ኒኮላስ ማዱሮ ብዙ ጊዜ አሁን ይስቁበት ነበር እንግዲህ ከሁጎ ሻቬዝ በኋላ የሁጎ ሻቬዝ ደጋፊ የነበረ ሰው ነው ሁጎ ሻቬዝ የሚወደው የነበረ ሰው ነው ከዛ በኋላ ግን ሁጎ ሻቬዝ ያው ታሞ ነበር ወደ መጨረሻ ላይ እንደምታውቁት እሱ እንግዲህ ከሱ በኋላ ሁጎ ሻቬዝ ሲሞት ይሄ ሰውዬ ስልጣን ላይ መጣ ከዛ በኋላ እንግዲህ የአሜሪካ መንግስት የአውሮፓ መንግስት በሙሉ እንደ ኦልሞስት የሚሳለቁበት ነበር ዝም ብሎ ምንም አያውቅም ምናምን ያሉ ሪዲኪል ለማድረግ ላስቁበት በጣም ይሞክሩ ነበርና ዴሊብሬትሊ ማለት ነው ይሄን ሰውዬ ወርዛ ያደርግም ቬኔዙዌላን ለመምራት ያሉ ሲሳለቁበት ነበር እስካሁን ድረስ እንግዲህ ማዱሮ ሮዝ ፍሮም ወርኪንግ ክላስ ባክግራውንድ የሆነ ሰው ነው
አባቱ ባስ ነጂ የባስ ሹፌር የሆነ በቃ ወርኪንግ ክላስ ፋሚሊ የሆነ ነው። ከዛ ቀስ እያለ ከሩትስ ባስ ድራይቨር ከዛ ዩኒየን ኦርጋናይዘር ወርኪንግ ክላስ ሩትስ ባስ ድራይቨር ነበር እንጂ ራሱ መጀመሪያ አባቱን ብቻ ሳይሆን እሱ ራሱ ባስ ድራይቨር ነበር። ከዛ ዩኒየን ኦርጋናይዘር ሆነ። ከዛ ፎሬን ሚኒስተር ሆነ በሁጎ ሹቬዝ ጊዜ። ከዛ በኋላ ፖሊሽድ ኤሊት ኢምፖርታንት ፍሮም ከዛ በኋላ በዛ ውስጥ እያደገ ሄዶ በ2013 እንደ አውሮፓውያን አቆጣጠር ሁጎ ሼቬዝ በሞተ ጊዜ ማዱሮ ይሄንን እንግዲህ ስልጣን ያዘ ማለት ነው። እና የተረከባት አገር አክቲቭ ዲስቴቢላይዜሽን ካምፔን ተሰርቶባታል ነው በቃ። እና በተቻለው መጠን ትልቅ ችግር ያለበት መንግስት ነው። ምክንያቱም አሜሪካ ከጀርባ ሆና ሁጎ ሼቬዝን ላይ ብዙ ችግርን ለመፍጠር የምትጥር ስለነበረ ይሄ ሰውዬ ከስልጣኑን ከወሰደ በኋላ በተረጋጋ ሁኔታ እንዳልሆነ ይነገራል። እንግዲህ ዶናልድ ትራምፕ ከሌሊት በኋላ በትዊተር ፔጁ ላይ ወይም በኤክስ ፔጁ ላይ ይህንን አስፍሯል እና the United States of America has successfully ብሏል carried out a large scale strike against Venezuela and its leader President Nicolas Maduro has been along with his wife captured and flown out of the country። ስለዚህ አሁን እንግዲህ ትራምፕም ያው በተሳካ ሁኔታ የቬኔዙዌላን ፕሬዚዳንት ያው ካፕቸር አድርገን ይዘን ከባለቤቱ ጋራ ወደ አሜሪካ ትራንስ ሙቭ አድርገናል ብለዋል። እንግዲህና የዩኤስ ሎ ኢንፎርስመንት ናቸው ይሄን ያደረጉት ያው በአሜሪካኑ በፕሬዚዳንት ዶናልድ ትራምፕ ትእዛዝ ማለት ነው። እና ይሄንን እንግዲህ በኩራት ጽፏል ማለት ነው። ከሱ ጋር አብሮ የእንግዲህ ስቴት ሴክሬታሪውም ማርኮ ሩቢዮ ደግሞ በፔጁ ላይ ምን ብሏል እንግዲህ ዩናይትድ ስቴትስ ሴክሬታሪ ከ2025 ጀምሮ ነው እንግዲህ ይሄ ሰውዬ እንደምታውቁት ሙዱሪዮ ስፔሊንጉ ትክክል አይደለም መሰለኝ። እንደዚህ አይደለም እንዴ? ሙዱሮ እንዴት ነው እዚህ ጋር? ልክ ነው። ሙዱሮ is not the president of Venezuela and his regime is not the legitimate government አይደለም። እናንተ ስትሉ ብቻ ነውና ይሄ በቃ ህጋዊ መሪ ራሱ አይደለም። ስለዚህ የካርቴሎች የነኚህ ድራግ የሚሸጡ ካርቴሎች ሊደር ነው። ስለዚህ ራይቲንግ እያለ ነው እና ፍርዱን ዋጋውን ያገኛል። አሁን እኛ ከዛ ድራጉ ከቬኔዙዌላ አድርጎ ወደ አሜሪካ የሚገባው ድራግ ሁሉ ይቆምልናል ብሎ ስቴት ሴክሬታሪውም የአሜሪካ ጽፏል። ከዚህ በፊት እንግዲህ ይህንን ኒኮላስ ማዱሮ ሞሮስ የሚባለውን እንግዲህ የአሁኑን የቬኔዙዌላ ፕሬዚዳንት እስከ $50 ሚሊዮን እንሰጣለን ብለው እንግዲህ ሲዝቱ የነበረበት አለ ይዞ ያመጣልን እና ሰውየው ያው አልተያዘላቸውም እስካሁንና አሁን በጉልቤ ነው ማለት ነው። በጉልቤ ነው። አንዳንዶቻችሁ እዚህ ጋር አሜሪካ ግን ጉልቤ ነች። በጣም ይገርማል። ያው አሁን የጉልበት ዘመን ነው። ስለዚህ ብለው ሙሉ ነበር። ታዲያ ይሄ ከመሆኑ በፊት ወገኖቼ ምን እዚህ ጋር አሁን አደረሳቸው አሜሪካኖችን? የምንድነው እውነቱ ምንድነው? አሁን በቬኔዙዌላ ህዝብ አደባባይና ቢቢሲ እንደሚያሳዩን አንዳንዱ የተከፈለውም አለ፣ አንዳንዱም ደግሞ ያው ጭፈራ ይወዳል። አንዳንድ ሰው በሁሉም ሀገር ነው፣ በእኛም ሀገር እንደዚህ ነው፣ በሌላውም ሀገር እንደዚህ ነው። በማለው ዓለም ብቻ ነገሩ ሳይገባቸው የሚያጨበጭቡ ሰዎች አሉና ከዚህ ሰውረን ወደ መድኃኒዓለም እውነት በጣም አዛኝ ነው እና ግን ነገሩን በደንብ ስናይ ከዚህ ቀደም እንግዲህ ይሄን እርምጃ አሜሪካ ከመውሰዷ በፊት ትራምፕ በፊት ለፊት ወጥቶ ቬኔዙዌላ የነዳጇ መሬቷ ኦይሏ የኛ ነው ይገባናል ብሏል። እንዴት ነው የሚገባው? እንዴት ነው የሚለውን ያለ ምን አርክ እስኪ ድገመው ምናምን ያሉ ሰዎች ሁሉ ነበሩ በጊዜው እና we want it back ትራምፕ ዲማንድስ ቬኔዙዌላ ሪተርን ላንድ ኦይል ራይት ቱ አስ ብሎ ነበርና እንግዲህ ዋሽንግተን ፖስት፣ ኒውዮርክ ፖስት በሙሉ በጊዜው ዘግቦታል። እና እስኪ ሲል ያለውን ዝም ብሎ አለልኝ ያለ ሳይሆን እስኪ ያለውን እስኪ እንስማ። እስኪ we want it back በፊት ለፊት ነው። Let anybody going through that shouldn't be going through. You remember they took all of our energy rights. They took all of our oil from not that long ago. ከቅርብ ጊዜ በፊት እንግዲህ ቬኔዙዌላ የኛን ኦይል የኛን መሬት ምናምን ወስዳብናለች ብሎ
በፈጣጣው ማለት ነው የሚናገረው። Want it back, but they took it. They illegally took it. በህጋዊ ወጥ በሆነ መንገድ ወሰዱብን እያለ ነው። Oh, Dan did a great job. I think he wants to go back to his show. Yeah, I do. Getting land, oil rights, whatever we had. ስለዚህ መሬትም ይሁን ነዳጅም ይሁን whatever we had we want it back አሁን የኛ ነው በቃ ብሎ በድርቅና ማለት ባይዘው እኮ ግድቡንም እኮ እኛ ነን እኮ በእኛ ገንዘብ ነው የተሰራው ብሎ የለም ይላል። ግድብ ሰውየው እንደፈለገ ነው እናቴ በቢላ ቤት ነው የሚናገረው እቅዱን። Because we had a president that maybe wasn't watching, but they're not going to do that. We want it back. They took our oil. እንደ ሳድች መጫወቻ ነው አምጡ ምናምን እንደሚባል አይነት ነው የሚመስለው። ለማንኛውም በጣም ይገርማል። ታዲያ ይሄ ነገር እውነት ነው ከየት አመጣው የሚለውን የዛን ጊዜ እንደ ብለው ይኸው እንደምታዩት እንግዲህ ዘ ኒውዮርክ ታይምስ፣ ዘ ዋሽንግተን ፖስትም ሌሎችም ጠቅሰዋልና we want it back. Trump asserts US claim to Venezuela oil and land. እውነት ነው እውነት እንደ ቬኔዙዌላ ሳውዝ ያለችው እኛ ኖርዝ እንዴት ነው ይሄ ነገር ምናምን ብለው ጠይቀዋል። ያው አልጀዚራን በጊዜው does the US have any real claim እንደው መብት አላት የለ መጠየቅ on Venezuela oil ብለው ጠይቀዋልና እንደ አራ የላትም እንዴት ነው ይሄ ነገር ብለው ከዛ እንደገና ደግሞ ሌሎችም ጋዜጦች እንደምታዩት ቬኔዙዌላ ሙዱሮ says Trump comment on land on oil ሙዱሮ ደግሞ የተናገረውን ደግሞ ሌሎች ጋዜጦች ይሄ ሞቲቭን እቅዱን ነው የሚያሳየው። ሊወሩን ነው ያው እንግዲህ እሱን ካፕቸር እንደሚያደርጉት አላወቀም እንጂ ሊወሩን ነው ያሰቡት። የምን መሬት ነው የሚያወሩት? የምን ነዳጅ ነው የሚያወሩት? እኛ ደግሞ የነሱን ደግሞ ነዳጅና መሬት መቼ እንዴት አድርገን ነው የነጠቅናቸው እንዴ? የአሜሪካ ካርታ እስከ ቬኔዙዌላ ድረስ ዘለቀ እንዴ? እንዴት ነው ምናምን ብለው ሁሉ ተጠይቀው ነበር። ይሄ ሁሉ ከመሆኑ በፊት ማለት ነው። ታዲያ ምን ማለት ነው ትራምፕ? what does he mean? ነዳጁን የኛ ነው ይመልሱልን፣ መሬቱ የኛ ነው መልሱልን ሲል ትራምፕ ምን ማለቱ ነው የሚለውን ስንመረምር በጋዜጦቹ ያለውን ሰም አፓርጌ እዚህ ጋር አምጥቼዋለሁ። ትራምፕ የሚናገረው ነገር ትራምፕ እንግዲህ ፓራፍሬዝ የሚያደርገው ይሄን አሁን we want oil back we want our land back የሚለው የሆነ ሂስቶሪካል የሆነ ኤክስፕሎይቴሽን ኦፍ ፎሬን ኦውንድ ኦይል አሴት አለ ማለት በአሜሪካ የሚኖሩ የቀደሙ ሚሊዮነሮች ሮስቻይልድ ፋሚሊ ባይዘው ወይ ማን ነው የሚባለው ኔተን የሚባለው ከዚህ በፊት ተናግሯል። በቃ የኛ ነው ይመለስልን ነው ምናምን አይነት ንግግር ባስቀምጥኩላችሁ ዛሬ ደስ ባለኝ ነበር፣ ግን እንትን ላይ አስቀምጥላችኋለሁ ቴሌግራም ላይ። ለማንኛውም አሁን ትራምፕ ምንድነው የሆነው? ሁጎ ሼቬዝ እነኛ በአሜሪካ ያሉ ቢሊዮነሮች ከቬኔዙዌላ ማዕድኖች እያወጡ በርካሽ እየገዙ በሌላው ዓለም እየሸጡ ትርፍ የሚያገኙ የነበሩትን ኖ ብሎ ናሽናላይዝ አደረገው። አይ በቃ ከእናንተ ጋር እኛ ንግድ አንነግድም ብሎ የቀድሞ የፕሬዚዳንት የቬኔዙዌላ ጠቀለለው ማለት ነው። በዚህ ጊዜ ጥቅም ቀረባቸው። የአሜሪካ መንግስትም ማስተች አይደለም ቢሊዮነሮች ነው አላንብላችኋለሁ። ከዛ በኋላ አበዱ ማለት ነው አሜሪካኖቹ አሉ ማለት ነው። ኦይል ብቻ አይደለም እንደገና ደግሞ መሬት ብቻ አይደለም፣ መሬት ውስጥ ያለው ሬር እርዝ በተለይ አሁን ለፎርዝ ኢንዱስትሪያል ሪቮሉሽኑ በጣም የሚጠቅማቸው ማአት ማዕድኖች አሉ። ጎልድ አለው ቬኔዙዌላ፣ ወርቅ አለው እና ይሄ በሙሉ ከጃቸው እንትን ያደረገው። እንደገና ደግሞ አሁን ቻይናዎችም ምናምን ወደዛ ሃሎ እያሉ ነው፣ ሌሎችም እንደ ራሻም ሃሎ ሰላም ነው ምናምን እያሉ ነው። እና ይሄ በሙሉ አልተስማማቸውም አሜሪካኖች። ስለዚህ ከሁጎ ሼቬዝ ጀምረው ችግር የነበረባቸው በዚህ ምክንያት ነው። ቢሊዮነሮቹ ስለተበሳጩ ነው። ያው ቢሊዮነሮቹ ደግሞ ኮንግረስማኖቹንም መሪዎቹንም ስልጣን ላይ ከፍለው እንዲመጡ የሚያደርጓቸው ነው። ስለዚህ እንደገና ተመልሼ ወደ ዛይን ውስጦቹ መሄድ አልፈልግም። ለማንኛውም እናንብበው እዚህኛው ጋር ጀስት እዚሁ እንቆይ እና ምን ይላል? ምንድን ነው እንግዲህ ትራምፕስ ፍሬዚንግ ሪፈርስ ቱ ሂስቶሪካል exploration of foreign owned oil assets in Venezuela, not that Venezuela physically owns US territory or oil physically ስለወሰደችባት ሳይሆን once belonged to the United States government የነበረ ስለወሰደባቸው ሳይሆን አንደኛው ናሽናላይዜሽን ኦፍ ቬኔዙዌላን ኦይል ኢንዱስትሪ ቅድም እንደነገርኳቸው ማለት ነው።
ቬኔዙዌላ በቃ አይ ካሁን በኋላ ናሽናላይዝ አደረገች የህዝብ አደረገችው የኛ ነው ስለዚህ እኛ በምንፈልገው ሁኔታ ይሄ እናንተ ቢሊዮነሮች ምናምን የአሜሪካ መጣችሁ ምናምን አይኛ እንት ላይ መሬት ላይ እኛ ነዳጅ ላይ አታዙም እኛ ወደምንፈልገው ከፈለግን እንሸጣለን አሉ ምራበት ፓብሊክ ፕራይቬት ፓርትነርሺፑን ፎሬን ፕራይቬት ካምፓኒዎችን እንትን አደረገች ኤክስክሉድ ከፈለኩ አደርጋለሁ ከፈለኩ ደግሞ ኤክስክሉድ አደርጋለሁ በደ ማለት ሄደች ያው እንግዲህ in the 20th century especially under President Carlos Andrés Pérez in the 1970s and later under Hugo Chavez in the year 2000 Venezuela nationalized aderagech it is oil sector that means the Venezuelan state took control of oil fields and natural resources rights that had previously been operated by በውጩ በአሜሪካ ባሉ ቢሊዮነሮች ኦፕሬት የሚደረገው ነው ያዙበት የነበረን ማለት ነው እንግዲህ ከስፓኒሾቹ ቀኝ ግዛት በኋላ በዛው የቀጠለ የሆነ ሰርጌት የሆነ አይነት ሪሌሽንሺፕ ነበራቸው ማለት ነው እነኚህ የውጭ ፕራይቬት ካምፓኒዎች ከዛ እነ ሁጎ ሾቬዝ ከዛ በፊት ደግሞ ካርሎስ አንድሬ ፔሬዝ ኖ ብለው ናሽናላይዝ ሲያደርጉ ብሔራዊ ሲያደርጉት የቬኔዙዌላ ብቻ ሲያደርጉት ችግር ተፈጠረ ማለት ነው ገቢው መነመነ የነኚህ ሰዎች ከዛ ሁለተኛው ደግሞ ዩኤስ ካምፓኒስ ዌር አፌክትድ የአሜሪካ ያሉ ካምፓኒዎች የሆነኝ ቢሊዮነሮች የሆነ የሚያደርጓቸው አፌክት ተደረጉ ኖት the US government የዩኤስ ገቨርንመንት አይደለም አሁን ለየተማ ያታለበት የአሜሪካ መንግስት ሳይሆን ለዚህ ነው አሁን ትራምፕ የቢሊዮነሮቹ የነኚህ የቢሊዮነሮቹ ነው ደጋፊ ነው እንጂ ለአሜሪካ መንግስት ይቆም አይደለም የምንለው ለዚህ ነው እና የአሜሪካ መንግስት ሳይሆን አፌክትድ የሆነው ካምፓኒዎች በአሜሪካ ያሉ ካምፓኒዎች አፌክትድ ነው those actions affected companies such as Exxon Mobil የሚባለውን የአሜሪካ ሚኖር ካምፓኒ ኮኖኮ ፊሊፕስ የሚባልን የአሜሪካ ካምፓኒ ሼቭሮን ፎሬን ኢንቨስተርስ ኢን ቬኔዙዌላ ኦይል እሱም እነሱንም አፌክት ተደረጉ ገቢ ነው ገንዘቡ መነመነ ናሽናላይዝ ተደረገ but it did not mean Venezuela took US government land or sovereign US oil አልወሰደችም ስለዚህ ትራምፕ he just ምንም የማይሆን ነገር ሚኒንግ የማይሰጥ ነገር ነው ያወራው ማለት ታዲያ ይሄንን ለምንድን ለማድረግ ምንድነው የወሰዱት የሚባለው ነገር ከሁጎ ቼቬዝ ጀምሮ ይሄንን ነገር እንትን ለማድረግ በጣም ሳንክሽን በማድረግ ቬኔዙዌላ ላይ ሳንክሽን በማድረግ እንደገና ደግሞ በማስፈራራት የተለያዩ ነገሮችን ሲወስድ ነበር እስካሁን ድረስ የአሜሪካ መንግስት ማለት ፕራክቲካል ተርምስ ሂሚንስ እንግዲህ ኦይሉን ለማስመለስ ማንም የጠበቀው አልነበረም ቬኔዙዌላን ይወራል ነው እንጂ ሄዶ መሪውን አንቆ ከነባለቤቱ ወደ አሜሪካ ፍርድ ቤት ይወስዳል ማንም አላሰበም እንደዚህ አይነት ነገር ወይም በሆነ ነገር አላለም ወይም እንግዲህ ከዚህ በፊት እንደሚያደርጉት ፎርስ ፍላግ ኦፕሬሽን አድርገው የሆነ ነገር ያደርጉ ይችላል አሜሪካኖች የሚገቡበት ሳንክሽን ወይ ሊያደርጉ ይችላሉ ምናምን ነበር የተጠበቀው ታዲያ ይሄ ከሆነ በኋላ ከዚህ ንግግር በኋላ አሁንም የአሜሪካንም አሁን እርምጃ ተወስዶ ብዙ ሰዎች አሁን ምንድነው አስታወሱ በታሪክ ወደ ኋላ ሄደው ኤማ ትራምፕ ያደረገው ነገር እኮ የዶንሪ ዶክትሪን ዶንሪ ዶክትሪን የሚባለውን እሱን ነው እኮ አሁን ኢምፕሊመንት ያደረገው ምክንያቱም በሳውዝ አሜሪካን ጨምሮ ደቡብ አሜሪካንና ኖርዝ አሜሪካ ያለችበትን ያንን ትልቁን እንግዲህ አሜሪካስ የሚባለውን ሙሉን ግዛት የመጠቅለል ሐሳብ ነበራቸው የነበረው የአሜሪካ የቀድሞ መንግስት እና ዘ ዎል ስትሪት ጆርናል ይዞት የወጣ አይን ነው ትራምፕ የዶንሮን እንትን ዶክትሪን ሐሳብ እውን ሊያደርግ ነው እንዴ ብለው ነበር we want it back በሚለው ንግግሩ ማለት ነው እንወስዳለን ሲሉ ማን ነው የሞንሮ ዶክትሪን ማለት ማን ነው ሞንሮ ዶክትሪን እንግዲህ በፕሬዚዳንት ጄምስ ሞንሮ የቀድሞ የአሜሪካ ፕሬዚዳንት ቅዱ ነበር አልተሳካለትም እንጂ ማለት እንደምታዩት እንግዲህ እግሩን ከላይ ከኖርዝ አሜሪካ እስከ ሳውዝ አሜሪካ ታች ድረስ እግሩን ዘርግቶ በሙሉ ይገባናል ቢብጥል በዚህ ቦልባት ጭንቅላት ነው ምለው የሚል አይነት አስተሳሰብ ያለው የአሜሪካ መሪ ነበረ
ማን የሚባል ጄምስ መንሩ የሚባል እና ትራምፕም አሁን የሱን እቅድ ነው የሱን እቅድ ይዞ በቃ አሁን እንግዲህ አስባቸዋል ቬኔዙዌላን ሳይሆን እነኝም በሙሉ እነኚህ ሳውዝ አሜሪካ ውስጥ ያሉ ሀገሮች በሙሉ አይቀርላቸው ማለት ነው ቀስ በቀስ ለዚህ ነው አያችሁ ካናዳም ለምን ተጠቅልላ ሌላ ስቴት ሆነ አሜሪካ አትገባም ምክንያቱም ካናዳም ራሷ ብዙ ማዕድን አላት ብዙ ጥቅም አለ አሜሪካኖች አሜሪካ መንግስት የሚያገኘው ቢሊዮነሮች ማለት ነው አያችሁ ስለዚህ it's not about አገር አይደለም it's about this billionaires የጨለማው ማህበረሰብ ግሩፕ ነው this is what is now coming to our world በጣም በቃ ባይን ላርጅ የሆነ ያለው ነገር ይሄ ነውና እንግዲህ ይሄንን ነው ማለት ነው the Wall Street Journal ሌሎችም እንትን ያደረጉት ማለት ነው ታዲያ ከዚህ ጋር ተያይዞ እንግዲህ ምንድነው ቬኔዙዌላ ያላት ሲባል ኦይል አላት ጎልድ አላት ሬር እርዝ ኤሌመንት አላት እንደምታዩት እና አሜሪካ ባሉ ቢሊዮነሮች አሁን እንግዲህ ፎርዝ ኢንዱስትሪያል ሪቮሉሽን ነው አራተኛው የኢንዱስትሪ አብዮት ነው ወገኔ እንዳትረሱ ስለዚህ የነ እዚህ ጋራ በጣም አሪፍ ብዙዎቻችሁ በአስተያየት ደረጃ እያስቀመጣችሁ ነው የነ ኤሎን ሙስክ ቡድን የነ የሲሊኮን ቫሊ ቡድን እንዳለ ለዚህ ነው አያችሁ ትራምፕ ስር የተደረደሩት እነኚህ ዛዮኒስቶቹ የተደረደሩት በሙሉ ገና ብዙ ዓላማ አላቸው ምክንያቱም ዓለምን የመቀራመት ነው ይሄ ኒው የአሜሪካ ወርልድ ኦርደር ነው የመጣ ያለው የጨለማ ማህበረሰቦች ስር እና the country's enormous energy በዓለም ላይ አሉ ከተባሉ በዋነኝነት ከሚቀመጡ ኤነርጂ ያላት ሀገር ነች ቬኔዙዌላ ለዚህም ነው እኮ አሁን የእንትንንም ምንድነው ዩክሬንንም ስንመለከት ዩክሬን እኮ the bread basket of the world ነው የምትባለው ብዙ ማዕድን አላት ዩክሬን እንደገና መሬቷ ለም ነው ብሬድ ባስኬት ፓስታው ምናምን ሁሉ ለመስራት እኮ ከዩክሬን የሚሄደው ስንዴ ነው ስለዚህ ራሻም ዩክሬን ከጇ ስታመልጥ የኔቶ አባል ሆና ማይሆን ነገር ላት ነው እነኝም ደግሞ ቢሊዮነሮቹ ደግሞ በአሜሪካ መንግስት በኩል ገንዘብ እየሰጡ የዩክሬን መንግስት የሚያስታጥቁትና ተቀላቃይ እዚህ ጋር የሚሉበት ምክንያት ለዚህ ነው ይሄ ሁሉ እንግዲህ ስናይ አሁንም ወደ ቬኔዙዌላ በምንመጣበት ጊዜ ሚነራል ሪሶርስ አለ እነኝን እንግዲህ ጠቅልሎ የመያዝ ህልም ነው ማለት ነው እንግዲህ in addition to possessing the world's largest oil reserve Venezuela the world's largest reserve አላት boasts enormous gas deposits አላት the sixth largest globally vast gold reserve ከስድስቱ ዋነኛ የወርቅ ጥርቅም ያለባት ሀገር ነች ቬኔዙዌላ አስባችሁታል the most significant in Latin America iron ራንኪንግ በአይረን በብረት ማለት ነው 12ኛ ደረጃ በቦክሳይት በ15ኛ ደረጃ በዳይመንድ ማይ ጉድነስ ተመልከቱ ይሄን ሁሉ ነው አሁን አሜሪካ አሁን እና ሬር እርዝ ኤሌመንት ደግሞ አሁን እንግዲህ ለአራተኛው ኢንዱስትሪ አብዮት ባል አይደለም በዚህ በሮቦቶቹ በመስራት በኤአይን እንትን ለማድረግ በእነኝ ሁሉ በጣም የምታስፈልጋት ሀገር ነችና አሁን ሳይሆን ይሄንን ያወቀችው ከድሮ ጀምሮ ነው እንግዲህ ቅልብ በመኖሩን ዶክትሪን ላይ እንዳየ ነው ማለት ነው ከዚህ በፊት ተጠይቆ ነበር ዶናልድ ትራምፕ እና ይሄ ነገር እንዴት ነው ልትወሩ ነው እንዴ ምንድነው መርከባችሁን ወስዳችሁ በካሪቢያን ላይ የጦር መርከባችሁን ያሰፈራችሁበት ምክንያት ለምንድነው ልትወራ ሐሳብ አለ እንዴ ተብሎ ተጠይቆ ነበርና ያለውን እስኪ እናዳምጥና እንመለሳለን There have been at least 8 boats in the Caribbean destroyed by the U.S. military. Fortunately. And now the USS Gerald Ford, that is the world's largest aircraft carrier, on the way to the Caribbean. Gerald Ford, በጣም the world's ትልቁ አውሮፕ ከዚህ ከመርከብ ላይ የተነሳ ነው እንግዲህ አውሮፕላን የሚደበድበው አንድ ሀገር Gerald Ford የሚባለው እንግዲህ እንትን ማስነሻ ነው እዚህ ላይ ነው የሚያርፈው አውሮፕላኖቹ የጦር ተወርዋሪ መርከቦች ምንድነው ጀቶች ከዚህ የተነሱ ነው እንትን የሚሉት እና ካሪቢያን የወሰዳችሁት ምን ጦርነት ልትደበድቡ ነው እንደ ቬኔዙዌላን ብለው ተጠይቋል ስሙት We going to war against Venezuela? I doubt it. I don't think so, but they've been treating us very badly. On Venezuela. በደምኛ ባድሊ ትሪት እያደረጉን ነው ግን አንደበድብ ምናምን ይላል ስሙት In particular Are Maduro's days as president numbered? I would say, yeah, I think so. እና የፕሬዝዳንቱ ዕድሜ ግን የሚያጥር ይመስላል በአጭር ጊዜ ውስጥ የሚጠናቀቅ ይመስላል ሲባል አዎ አለ
And this issue of potential land strikes in Venezuela, is that true? I don't tell you that. I mean, I'm not saying it's... እንግዲህ በመሬትስ የምትወሩ ይመስላችኋል ሲባል አልናገርም እሱን አለ። ተመልከቱ እንግዲህ በመሬት ይሄ ነው አሁን የሆነው ማለት ነው። Untrue, but I wouldn't. Why would I we wouldn't do be it? inclined to say that I would do that, but because I don't talk to a reporter about whether or not I'm going to strike. I'm not going to. ልጅ ግን የሰፈር ጉልቤ አይደል እንዴ? የሰፈር ጉልቤ ነው የሰውዬ። አልናገርም ትቀልዳለህ እንዴ? እኔ ማረግ ወንድም ወደ ማንኛውም ጋዜጠኛ ልናገር ነው አባባሉ ሁሉ ተመልከቱት። You're a wonderful reporter. You're very talented, but I'm not going to tell you what I'm going to do with Venezuela if I was going to do it or if I wasn't going to do it. Why do we need an aircraft carrier and strike group? It's got to be somewhere. ታዲያ ለምን እሺ ማትወር ከሆነ ለምን ይሄን የሚያህል መርከብ የጦር መርከብ ወስደህ እዛ ጋር ታሰፍራለህ ሲባል ወይ የሆነ ቦታ እኮ ማስቀመጥ አለብን። አሜሪካ ጋር ነው የምታስቀምጠው፣ እናንተ አካባቢ ነው የምታስቀምጠው። ምን ነቀው እና ትልቅ ስለሆነ ያው በቃ ቬኔዙዌላስ ቢቀመጥ ምን ችግር አለው ይላል። ተመልከቱ ካሪቢያን ላይ ቢቀመጥ ምን ችግር አለው? ስሙት። It's a big one. It's a big one. እና በጣም ቀልደኛ ሰውዬ ነው። this guy is so funny, is unbelievable. ከዛ ይሄን ነገር ታዲያ ወገኖች እውነት አሁን ቬኔዙዌላ መንግስት እውነት ድራግ ምናምን ወደ አሜሪካ እንትን እያደረገ የድራግ ካርቴል ነበረው ወይ ቬኔዙዌላ? አሁን ይሄ ነው ሰሞኑን እንግዲህ በቢቢሲ በሲኤንኤን በምናምን የምትሰሙት ይሄንን ነው። በቃ የካርቴል እኮ ነበረው። በቃ ካርቴል ከድራግ እንትኖቹ ጋር የሚሰራ ምናምን ከድራግ ካርቴሎቹ ጋር የሚሰራ መንግስት ነበረ። ዋጋውን ያገኛል። አዎ በቃ ወይ አሜሪካ ልታርፍ ነው ምናምን እንደዚህ አይነት ነገር ነው። እና ከፈለጉም ደግሞ ቴሮሪስት ነው የሚላሉ የማይሉት ነገር የለም። ግን ከዚህ በፊት በሪዳክትድ ላይ ይሄ ኬቪን ሺፕ የሚባል ኦተር ደራሲ የትዋይላይት ኦፍ ዘ ሻዶ ገቨርንመንት የሚባል መጽሐፍ የጻፈ በጣም አሪፍ ሰው ነው ባይዘው ኬቪን ሺፕ። እና ይሄ ሰውዬ ተናግሮ ነበርና ለምንድን ነው የሚለው ቤዚክሊ እኔ ሳላቆመው ፕሌይ አደርግላችኋለሁ። የሚለው ምንድን ነው ከቀድሞ ጀምሮ ሲአይኤ የአሜሪካ የስለላ ድርጅት ማለት ነው ሲአይኤ ቬኔዙዌላን ከድሮ ጀምሮ እቅድ ስላላቸው የቬኔዙዌላ መንግስት ፋንክሽኒንግ የሆነ መንግስት ማለት ነው እንግዲህ እንደ አስተዳደር ሀገሩን ሆን ብለው ማለት ነው እንግዲህ ያው ድራግ ዲለሮች አሉ አንዳንድ ሀገሮች ቬኔዙዌላም አሉ። ሆን ብሎ ሲአይኤ እነኝን ድራግ ዲለሮች ሊስን የቬኔዙዌላ መንግስት ኢንፎርሜሽን ስጡን፣ እንደገና ደግሞ ሀገሩ ላይ ደግሞ መንግስታቱ ላይ ደግሞ ችግር ፈጠሩበት፣ እኛ ደግሞ ወደ አሜሪካ የምታስገቡበትን ድራጋችሁን የምታስገቡበት ኮሪዶርን ከፍትላችኋለን። ከዛ ግን ለዚህ ሀብታሙ ምናምን ሰፈር አይደለም ያው ድራጉን የምታሰራጩት። ይሄ ጥቁሩ ምናምን አለ ስደተኛው ምናምን አካባቢ እሱ አካባቢ ሄዳችሁ ድራጉን ትሸጣላችሁ፣ ታስገባላችሁ። እና እናንተ ኮሚኒቲ ደግሞ አለ ቬኔዙዌላ ኮሚኒቲ ምናምን የስደተኛው ኮሚኒቲ እዛ መሸጥ ትችላላችሁ እና ሀብታም ትሆናላችሁ፣ እኛን ደግሞ ትረዱናላችሁ ብሎ ነበር የሲአይኤ መንግስት። እና ይሄንን ዊስል ይሄኛው ሰውዬ ደግሞ ለማት ዓመት ይሄንን የሲአይኤን ኢንቮልቭመንት አጥንቶ የተናገረውን ላስደምጣችሁ። እና ሁጎ ቻቬዝም ከዚህ በፊት ሲናገር የነበረው እኔን ከድራግ ጋራ ሊያገናኙኝ የሚፈልጉት ቬኔዙዌላን ለመቀራመት ስለሚፈልጉ ነው። ይሄኛው መንግስት አሁን እስከሚያይዙት ድረስ እኔ ከድራግ አታገናኙኝ፣ የእናንተ የሲአይኤ እንትን አይደለም ወይም ከድራግ ዲለሮቹ ጋር የሚሰራው ብሎ ተደጋግመው ሲናገሩ ተደምጠው ነበር። ግን ይሄ ሰውዬ የሚለውን ኬቪን ሺፕ የሚለውን እስኪ አድምጡት። CIA has been involved in Venezuela going all the way back to the cartel called the Cartel of the Sun, which is run by a general who was a proxy of the CIA who had gone in. The Cartel of the Sun ማለት በቬኔዙዌላ አንዱን ጀነራል የአሜሪካ የሲአይኤ ገዝቶታል። አያችሁ በቬኔዙዌላ መንግስት ያለውን አንድ ጀነራል የአሜሪካ መንግስት ገዝቶት ዘ ካርቴል ኦፍ ዘ ሰን የሚባለው ማለት ነው። እሱን ከዛ ቁጭ ብሎ በቃ የቬኔዙዌላ መንግስት ጋር ተጣብቆ ለአሜሪካ ህዝብ እና ለአሜሪካ መንግስት ይቅርታ ለሲአይኤ ማለት ነው ኢንፎርሜሽን ይሰጣል ስለ መንግስቱ፣ ስለ ራሱ መንግስት። እንደገና ደግሞ ከቬኔዙዌላ ካሉ ድራግ ካርቴሎች ጋር ተባብሮ ድራግ ይሸጣል ምናምን። ይህንን ነው ተመልከቱ። ምን ለማድረግ ቬኔዙዌላን ኢን ሎንግ ራን አሜሪካ እንድትቆጣጠር በቃ በአሜሪካ እጅ ስር እንድትወድቅ ህዝቡ ይህን ሁሉ ሀብት ያለው ሀገር ማለት ነው። ይህ ሁሉ ሀብት ያለው በከርሰ ምድር ያለው ሀብት ተረጋግቶ ሀብቱን እያወጣ እየተደሰተ በጥጋብ እንዳይኖር በአሜሪካ ያሉ ቢሊዮነሮች በአፍሪካ ማሁን የሚያደርጉት ግሎባል ሳውዝ እንዳለ የሚያደርጉት ይህን ነው። በቃ
እንዳይኖር ህዝቡ መከራ ሆም ብለው መከራ የሚያደርሱ ማለት ነው። እነኚህ ታዲያ ሰይጣኖች ካልሆኑ ምን ይሆናሉ? And helped reconstitute his entire intelligence service with the goal of penetrating the entire Venezuelan government. And it turns out that the General Ramon Gulen was his name, was running narcotics the entire time and was the creator and the runner of the Cartel of the Sun. Now, the Cartel of the Sun is what the Trump administration is using as a pretext to go in and stage attacks. ሰማችሁት እንግዲህ ትራምፕ ራሱ ኢንፎርሜሽኑ መረጃው ምናምን የሚገኘው በሲአይኤ በኩል from the cartel of the sun ነው ከድራግ ዲለሮቹ ማለት ነው። ያው እንግዲህ በሁጎ ሼቬዝ መንግስት ከዛ በፊትም በነበረው መንግስት ኮም ብለው አንዱን በገንዘብ የገዙትን ጀነራል አስቀምጠዋል ቬኔዙዌላ ውስጥ። ያ ከድራግ ዲለሮቹ ጋር አብሮ ድራግ ዲለር ነው፣ ሻጭ ነው፣ ለአሜሪካ መንግስት ኢንፎርሜሽን ይሰጣል። የቬኔዙዌላ ህዝብ በቃ ባንዳ ሆኖ በቬኔዙዌላ ህዝብ ላይ የሚሰራ ጀነራል አላቸው ማለት ነው። በጣም የሚገርም ነው። እሱን ያጋለጠው በመጽሐፉ first on these boats and then actually in Venezuela itself and of course with its long history of doing this the CIA was behind the እዚህ ጋር አሪፍ ጥያቄው ክርስቲቭ ለምን ሚስቱን ወሰዱ? why the wife nothing to do with his criminal ትክክል። ምክንያቱም እንዳለ ነው በቃ ኢንፎርሜሽኑ እሷ ከዛ በኋላ ብቻዋን ቀርታ እንደ ሚስጥሩን ስለምታውቅ እንዲህ ስለሆነ ነው ነው ትልማ አልችልም እንዳለ ሰብሰብ አድርጎ ነው ይመስለኛል እንደዛ። Secret Service and the general in creating the drug trade and some of the secret dealings back then and the eventual creation of the Cartel of the Sun. ስለዚህ CIA ነው the administration is using the Cartel of the Sun as a pretext because that way he can go around Congress and stage covert operational attacks. Covert operation ለማካሄድ ስለሚመቸው ማለት ነው። And assassinations within Venezuela and also including these drug boats. እና በጣም የሚገርም ነው ወገኖች። እና ይሄ ነው የሆነው። ታዲያ እንግዲህ ምንድነው አሁን የተደረገው? ታዲያ እዚህ ደረጃ ላይ የደረሱት ከረጅም ጊዜ ሳይደርጉ በጣም የሚገርም እንትን ነው። ይሄ ሲስተም ሳንክሽን ሲያደርጉ የቬኔዙዌላ መንግስት ኮላፕስ እንዲያደርግ ስሎሊ በት ሹርሊ ቀስ በቀስ በቃ መንግስቱ እኮ በሰላም እኮ ሚነራል አለው፣ ነዳጅ አለው፣ መሬቱ ለም ነው፣ ጎልድ አለው፣ ሬር እርዝ አለው። እሱን እየሸጠ በቃ ቬኔዙዌላ 29 ሚሊዮን ህዝብ እኮ ነው። በቃ እንደው በቃ ዘጭሮ መኖር ይችላል። አይሆንም ተብሎ እንደዚህ መከራ ያደርሱበታል። የአሜሪካ መንግስትን ቢሊዮነሮቹን ነው ማየት ያለብን። ቢሊዮነሮቹ ወግነኝ ገንዘብ የማያጠግቡት ማለት ነው። ምክንያቱም ለነሱ ሽላ የሚላቸውን በገንዘብ የገዙትን እንደ ትራምፕ ያለ መንግስት አምጥተው ቁጭ ያደርጉና ከዛ በኋላ ከጀርባ ሆነው በአሜሪካ ህዝብ ስም ስራቸውን ይሰራሉ ማለት ነው። ከዛ ቬኔዙዌላ ህዝብ ሞተ፣ የሌላው ዓለም ህዝብ ሞተ፣ ተገደለ፣ ህዝቡ ቀን ባይወጣለት እነሱ ደንታ የላቸውም። እና ምንድነው ሲስተሙ ስንል ፈርስ they destabilize the country ይሁቴ በጣም this is very important። በሁሉም ሀገር የሚያደርጉት እንደዚህ ነው። መጀመሪያ ዲስቴብላይዝ ያደርጉታል። አሁን በድራግ ምክንያት መንግስቱን በቃ ምንም ቁም ስቅሉን ያወጡታል። ከዛስ በጋዜጣ ላይ አሁን ሁለተኛው ስቴጅ ነው። በዜና ላይ ቅድም በተለያየ አይነት ዜና ሚዲያ ችግር በቃ መከራውን ሲያሳዩትና በድብቅ ከዛ በኋላ ዲሊጂቲማይዝ ያደርጉታል። ቅድም እንግዲህ ሩቢዮ የጻፈው ይህን ነው። ሊጂቲማይዝ ያደርጉታል። ሊጂቲማይዝ ማለት በቃ ይሄ እኮ አግባብ ያለው መሪ አይደለም፣ ይሄ እኮ እንዴት ክሪሚናል ሆኖ እንዴት የቬኔዙዌላን ህዝብ ያስተዳድራል፣ ይሄ ፍርድ ቤት መቅረብ ያለበት ነው፣ ይሄ ህገወጥ ነው፣ ይሄንማ ለምን ተያዘ ብላችሁ እንዴት ትላላችሁ፣ ይሄ እንዴት ከስልጣኑ ወረደ ብላችሁ ምናምን ብለው በዓለም ላይ አሉ አይደለ በቃ ስፒን ዶክተሮች ይህንን ስራ ይሰራሉ። ሁለተኛው ስቴፕ ነው። ሶስተኛው አሁን በመጨረሻ እንዳደረጉት ዜን ዘ ኢንተርቪን ገዛ ጣልቃ ይገቡና ሄደው ማለት ነው መንግስቱን በእንግዲህ ሲፈልጉ በዩናይትድ ኔሽን የተባበሩ መንግስታትን አስተባብረው ሲፈልጉ ደግሞ በጉልበት እንደዛሬው እንደዚህ ገብተው መንግስት አንቀው ወደ ኒውዮርክ ይወስዳሉ ማለት ነው። በጣም የሚገርም ነው እና በጣም የሚገርም ነገር ነው። ታዲያ ይሄ ከመሆኑ በፊት እንግዲህ ይሄ በ20 የወጣ ጋዜጣ ነው እንግዲህ በትራምፕ የመጀመሪያ ተርሙ ማለት ነው። በትራምፕ የመጀመሪያ ተርሙ ገና አስበዋል ከድሮ በፊት ይሄ የቬኔዙዌላ እንግዲህ ኦፖዚሽን ፓርቲ ሊደር ነው። ይሄ ጁዋን ማን ነው ጉዌዶ ነው የሚባለው ጁዋን ጉዌዶ ዚስ ጋይ
ቬኔዙዌላዊ ነው። ያው እንግዲህ እንደኛ በአሜሪካ ወይ በእንግሊዝ ምናምን የሚኖረው በአሜሪካ ነው የሚኖረው እና ይህን ሰውዬ እንግዲህ ከትራምፕ ጋር አሁን የቬኔዙዌላ መንግስት ይሄ ኢሊጂቲሜት የሆነው መሪ ህገወጥ የሆነው በምናወርድበት ጊዜ አንተ አሁን ስልጣን ላይ ትመጣለህ ተብሎ ማለት ነው። ይሄ አሁን የባንዳ ልጅ ነው ማለት ነው። የባንዳ ልጅ ባንዳ ነው ማለት ነው እና ይሄን አሁን አምጥተው እንግዲህ ሰሞኑን ወይን ተመሳሳዩን አምጥተው ቁጭ ያደርጉልናል ማለት ሰሞኑን ሳይሆን አሁን ትንሽ መጀመሪያ እንኳን ትንሽ ይዘርፋሉ። ይህንንም ዝም ብዬ አይደለም ራሱ አሁን ሰሞኑን ዛሬ ተናግሯል። ቅድም እሱንም አስደምጣቸዋለሁ እና ይህን ሰውዬ ነው እንግዲህ ሊያመጡት ያሰቡት ማለት ነው። በጣም ይገርማል። ይህ እንግዲህ በፌብሩዋሪ 5 2020 በቀድሞ እንግዲህ በመጀመሪያ ተርሙ ትራምፕ ማለት ነው ዩኤስ ትሬትንስ ቬኔዙዌላ ዊዝ ክሪፕሊንግ ሜጀር አዝ ትራምፕ ሚትስ ጉዌዶ እና ይህንን ነው እንግዲህ ሊያመጡት ያሰቡት ማለት ነው። ታዲያ ይህ በዚህ እንዳለ በጣም ነው የሚገርመው። ትራምፕ እንግዲህ ዛሬ አሁን ከሰዓት በኋላ ላይ ወደ ማምሻው አካባቢ መግለጫ ሰጥቷል። እንደ አድምጣችሁት ይሆናል። በዚህ ምክንያት ምን አለ ትራምፕ ሴይዝ አሁን እንግዲህ በቃ ምን ይደረግ መቼስ እንግዲህ ሌላ ምርጫ እስከምናደርግ ድረስ ለቬኔዙዌላ ህዝብ የሚመቸው መሪ እስከምናመጣ ድረስ ያው እንግዲህ ያው ዘ በርደን ኦፍ ሩሊንግ ወይም ራኒንግ ቬኔዙዌላ ፎልስ ኦን ዘ ሾልደር ኦፍ አሜሪካ ብሏል እና በአሜሪካ እንግዲህ ጫንቃ ላይ ወድቋል ቬኔዙዌላን ማስተዳደር አሁን ለጊዜው ብሏል። በጣም የሚገርም ትራምፕ ሴይስ ዩኤስ ዊል ራን ቬኔዙዌላ አንቲል ሴፍ ትራንዚሽን ኪን ቴክ ፕሌስ ብሏል። በጣም ይገርማል እና ሲላለው ላስደምጣችሁ እስኪ። በጣም ይገርማል እኮ እንደዚህ በጠራራ ፀሐይ ሀገር ሰርቆም እንደዚህ አለን። We're going to run the country until such time as we can do a safe, proper, and judicious transition. So we don't want to be involved with having somebody else get in, and we have the same situation that we had for the last long period of years. So we are going to run the country until such time as we can do a safe, proper, and judicious transition. And it has to be judicious because that's what we're all about. We want peace, liberty, and justice for the great people of Venezuela, and that includes many from Venezuela that are now living in the United States and want to go back to their country. It's their homeland. ስለዚህ ያው እንግዲህ ጉዌዶ ከዚህ ውስጥ ነው ወደ ሀገሩ መመለስ ይፈልጋል እና መኖር ይፈልጋል ከወረደለት መሪው ናቸው። የመጀመሪያው ቃል We're going to run the country until such time ይወንስ ራኒት እና አሁን ስለዚህ አሜሪካ አንድ ሌላ ለጊዜያዊ ቢሆን ሌላ ስቴት ጨምራለች ማለት ነው። አቤት ሊመዘብሩት ነው አሁን ወርቅ እናቴ በአስቸኳይ ነው። አሁን እንግዲህ ይሄው ዘ ኢንዱስትሪያል ሚሊተሪ ኮምፕሌክስ ምናምን ላጥ ይገባል። አሁን ስለመረጋጋት አሁን ቆይ ምርጫ ምን አደረገ ምን ችግር ነዳጁ የቱ ጋር ነው ማን ነው ስማ ምን ይባላል ወርቁ ምናምን በስማ በጣም የሚገርም ከዛ የሚመጣው መሪ አሁን ቅድም ያየነው እነ ጉዌዶ አሁን ይመጡና አሁን ጉዌዶ ሰማዊ አንተን ማንንም አሁን ከስልጣን እንቅንቅም ዋናው እንግዲህ ከነኚህ ከቢሊዮነሮች ጋራ መጀመሪያ እንዳሰቡት በሞኒሮ ዶክትሪን እንዳሰቡት በጄምስ ሞሪኖ እንደ ዶክትሪን ቀድሞ እንዳሰቡት የዛሬ 200 ዓመት እንዳሰቡት ማለት ነው አድርገው እሺ የሚላቸው ባንዳ መሪ ቁጭ አድርጉና ቬኔዙዌላ ላይ ከዛ ለአራተኛው የኢንዱስትሪ አብዮት ይዘጋጃሉ ማለት ነው። በጣም እኮ የሚገርም ነው ወገኖች፣ በጣም የሚገርም ነው። ታዲያ ኤን ገብቶታል ሁጎ ሼቬዝ ከዚህ በፊት የተናገረውን ላስደምጣችሁና ወደ መውቃጫችን እንሄዳለን። ታዲያ ወገኖች በጣም የምንማረው ከዚህ አሁን እንግዲህ የቢሊዮነሩ ግሩፕ አሁን ወደ ሀገራችን መሰለፉን እያየን ነው። በኢትዮጵያ ደጋግመን ስናሳይ ነው እንግዲህ ያ ኢትዮጵያን እየመራ ያለው ደግሞ መሪ ምን አይነት ነው የሚለውን ደግሞ እንግዲህ የምናየውናል እያየን ነው እና ዛሬ ያሉት እንግዲህ አሁን ይሄ ኢትዮጵያዊነት ስሜት የሚሰማቸው ሰዎች እንደ ኢትዮጵያ ጠላት ባንዲራዬ እኮ አገሬ አንድ ደም ወገኖቼ ደማቸው ፈሶ አጥንታቸውን ከስክሶ ያቆዩልን ምናምን የሚባል እንደዚህ አይነት አነጋገር አያስፈልግም ዝም በላንተ የሚሉ ናቸው አሁን እና አሁን በእኛም ሀገር የመጡት አሳልፈው አሉ አይደለም አሁን
ለዩናይትድ ኔሽን 17 ሰስቴኔብል ጎል ዴቨሎፕመንት ምናምን በቃ ቃሩን እያሳመሩ ማለት ነው። በእነኛ ውስጥ እንድንወድቅ ረሃብን ለማጥፋት በቃ የማያቀነጭሩ ምግቦችን በመብላት ከብቶቹ ምናምን አለማርባት ከዛ እነሱ ሊያረቡት ማለት ነው። እኛን የነሱን ምርት በማብላት ማዕድናችንን ሊዝቁ የኛ ምንም እንደሌለን እያሳዩ እንዲቀጥሉ ምናምን ይሄ በፊት ይናገሩት የነበረው ነው። አሁን ጊዜያቸው መጥቷል፣ የሚሄዱበት ነውና ሁጎ ቻቬዝ ግን ከዚህ በፊት በ2006 ዓመተ ምህረት በፈረንጆቹ በተባበሩት መንግስታት ስብሰባ ከዚህ በፊት በኒው ወርልድ ኦርደር የኢትዮጵያዊ ዶኩመንተሪ አሳይቻለሁ። ከዚህ በፊት ያያችሁ ብዙ ህዝብ ነው ያየው። ለማንኛውም ዛሬም ባሳየው በጣም ጊዜ ሆነውና አድምጡት፣ ይገርማል። የዛን ጊዜ ጆርጅ ቡሽ ጁኒየር ነበረ የአሜሪካ ፕሬዝዳንት እና ሰይጣኑ እዚህ ቆሞ ነበር ያለ ጆርጅ ቡሽን የሚያወራበት ነው። ስሙት። The devil himself is right in the house. And the devil came here yesterday. Yesterday the devil came here. Right here. Right here. And it smells of sulfur still today. This table that I am now standing in front. Yesterday, ladies and gentlemen, from this rostrum, the President of the United States, the gentleman to whom I refer as the devil, came here talking as if he owned the world. Truly, as the owner of the world. I think we could call a psychiatrist. እና ወገኖቼ እንዳያችሁት ነው፣ በጣም የሚገርም ጊዜ ነው። እንግዲህ ይሄንን ኢንፎርሜሽን ደግሞ ከእኔም ምናልባት ማግኘት ትፈልጋላችሁ በማለት ነው። ከትናንትናው መርሃ ግብር በኋላ ረፍት ስለነበረኝ እንግዲህ አጠናክሬ ያመጣሁላችሁ። ብትችሉ ከወደዳችሁት እንግዲህ በደንብ እኔ እውነተኛ የሚመስለኝ መረጃ ይሄ ነው። በደንብ መርምሬ ነው ያመጣሁላችሁ። እናንተም ደግሞ ይጠቅማል ካላችሁ ላይክ እያደረጋችሁ እንሰነባበታለን ማለት ነው። ከፕሮግራሙ በኋላም ደግሞ ለብዙዎች እንዲዳረስ አድርጉ። አይ ቲንክ ሰብስክራይብ አድርጉ ወደ ማለት መመለስ አለብኝ። ምክንያቱም ብዙዎች እንዴት ነው እንደዛ ማትለው ምናምን እያላችሁ ስለሆነ ማለት ነው። እና ሰብስክራይብ አድርጉ። ሰብስክራይብ አላደረጋችሁ ሰብስክራይብ ማድረግ አትርሱ። እንደገና ደግሞ የደውል ምልክትም ተጫኑ። ለብዙዎች እንዲዳረስ ይጠቅመናል። እና ያንን አድርጉ። እንደገና ደግሞ የደውሉ ምልክት ስትጫኑ ምንም ፕሮግራም አያመልጣችሁ ማለት ነው። የሶፕ ኢትዮጵያ አነሳስቶ ላስጀመረን አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለሱ ይሁን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ለመስቀሉ ክብር። ይቆየን። እወዳችኋለሁ። በተመሳሳይ በሌላ ፕሮግራም እንገናኛለን። ቸር ሰንብቱልኝ። ዘመናዊ መኖሪያ ቤቶችን ከ8 በላይ በሆኑ ሳይቶች ላይ በተመጣጣኝ ዋጋ በማስረከብ የሚታወቀው ቴምር ሪል ስቴት ሳር ቤት፣ አዋሪ እና ፒያሳ ላይ ከ15 እስከ 35% የሚደርስ ልዩ ቅናሽ አዘጋጅቷል። ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮችን ከ20% ወይም ከ1.7 ሚሊዮን ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት ይሆኑ ይላቸዋል። ይህን አጋጣሚ በመጠቀም 100% ለምትከፍሉ ደንበኞቻችን በብር እስከ 5.9 ሚሊዮን ብር ሙሉ ቅናሽ ተጠቃሚ መሆን ትችላላችሁ። እንዲሁም ከ30% ጀምሮ ስትከፍሉ ከ15 እስከ 25% ድረስ ቅናሽ አድርገን ይዘንላችሁ ቀርበናል። ለበለጠ መረጃ 0974 60 7676 ይደውሉ። ቴምር ፕሮፐርቲስ። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። ኢሶፕ ኢትዮጵያ, the truth shall set you free.